ጤና ይስጥልኝ። ይህ በሳምንት አንድ ቀን በሞርስ ኮሚኒኬሽን ተዘጋጅቶ ለእናንተ የሚደርሰው የሞርስ ሐሳብ የተሰኘው መሰናዷችን ነው። የህዳር 10 ቀን 2018 ዓ.ም የሞርስ ሐሳብ እነሆ ጀመረ። ከአይምሮም ፈለቀ በኮሚቴም ስብሰባ ወቅትም ተነሳ። በአጋጣሚ ለመነሻ ሐሳብ የሚሆን በእንደዚህ አይነት የግብይት ወቅት ላይ ተመርዞ የታመመም ሰውም ተገኘ። ከሌላ ሀገርም በኮፒም ተወሰደ። መመሪያውን ወድጀዋል። እንዴት ሆኖ መሬት ላይ ይውረድ ነው ስጋቴ። እንዲሁም የልቤን አድርሼ እናቴን አልጦርኳት፣ ታላቅ እህቴን ለመደገፍ አልቻልኩ። እንዲህ ራሷ እየተፍጨረጨረች ነው ራሷን የቻለችው በጉልት ደረጃ። አንድ ሰሞን አንድ ህግ መመሪያ ደንብ ተዘጋጅቶ ተግባራዊ ሊደረግ ነው ይባልና የብዙዎች ናላ ይዞራል። ለምን? ጥንቅቅ ያለ ችግሩ አሁን የዚህ አዲሱ መመሪያ ችግሩ ተነስቷል። ጥንቅቅ ያለ ነው በችግር ደረጃ። በመፍትሄስ ደረጃ ዋጋ ስለሚጨምርበት ተጠቃሚ ታስቧል? አማራጩ በቂ ነው ከህግ አንጻር? ቀደም ሲል ያስቀመጥኩት የሆቴሎችና የሬስቶራንቶች ጉዳይ አሁን ነፃ እና ጥሩ የመፍትሄ አመላካች የሚሆነው ራሱ የደረቅ ዳቦና እንጀራ ማከፋፈልም ሆነ መቸርቸር ሱቅ ከፍቶ የተዘጋጀ ሰው ካለ ጥሩ። ዋጋውስ የሱቁን ኪራይ በተረከበው 100 እንጀራ ላይ ያለ ማከፋፈሉ ወጪውን ለመሸፈን ጥረት አለማድረጉ መቆጣጠሪያው ምንድን ነው? ፕሬዚዳንቷ ሴት ልጃቸውና ማቻቸውን የካቢኔ አባል አድርገው ሹመት መስጠታቸው የተሰማ መሆኑን ተከትሎ ዘገባው ኤርትራ በወጣት የሰራዊት እጥረት ተመታለች ያለ ሲሆን ባለፉት ሳምንታትም በኤርትራ ከተሞች የቤት ለቤት አፈሳ እየተደረገ መሆኑን ነው ያመላከተው። አጫጭር መረጃዎችን በማስቀደም ጀምራለሁ። የኢትዮጵያ አየር መንገድ የቦይንግ 11 የቦይንግ 737 ማክስ አውሮፕላኖችን ለማዘዝ ከስምምነት ላይ መድረሱን አስታውቋል። የኢትዮጵያ አየር መንገድ 11 ተጨማሪ 737 ማክስ አውሮፕላኖችን ለማዘዝ የሚያስችለውን ስምምነት አድርጎ በዱባይ ኤር ሾው የተፈረመው የስምምነት የኢትዮጵያ አየር መንገድ በአህጉሪቱ ብሎም በዓለም ዙሪያ ባሉ መዳረሻዎች የሚያደርገውን ጉዞ እንዲያሰፋ የሚያስችለው እንደሆነ አስታውቋል። እነዚህ ተጨማሪ 11 B738 የተሰኙት የቦይንግ አውሮፕላኖችን ለማዘዝ የኢትዮጵያ አየር መንገድ ከስምምነት ላይ መድረሱ አስደሳች ነው ሲሉም የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው መናገራቸው ተሰምቷል። የ10 ዓመት ታዳጊው በነብር ተበልቶ መሞቱን ከፖሊስ ያገኘነው መረጃ አመልክቷል። በድሬዳዋ ከተማ ዙሪያ አዋሌ ቀበሌ ገበሬ ማህበር ገንደሳሊ ተብሎ በሚጠራው መንደር ህዳር 8 ቀን 2018 ዓ.ም ከንጋቱ 12 ሰዓት ገደማ የ10 ዓመት ታዳጊ በነብር ተበልቶ መሞቱ ነው የአዋሌ ፖሊስ ጣቢያ አዛዥ ኢንስፔክተር አብዱልሰላም መሐመድ ለድሬ ፖሊስ ሚዲያ የገለጹት። የኢትዮጵያ ሀገራዊ ምክክር ኮሚሽን የትግራይ ክልል ነዋሪዎችን አጀንዳ ባቀድኩት ጊዜ ለመሰብሰብ አለመቻሌ ዋናውን ጉባኤ ሊያዘገየው ይችላል ሲል ስጋቱን ገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል ነዋሪዎችና ፖለቲከኞች የሚነሱ ፖለቲካዊ ይዘት ያላቸው ጥያቄዎች ምላሽ ባለማግኘታቸው የአጀንዳ ማሰባሰብ ስራውን ማከናወን እንዳልቻለ ነው በይፋ የተናገረው። ኮሚሽኑ የክልሉ ነዋሪዎች አጀንዳ በአካል ተገኝቶ ለማሰባሰብ ጥረት ማድረጉን ግን አለመሳካቱን
ይህም ደግሞ በመሆኑ በሀገር አቀፍ ደረጃ የሚካሄደውን ዋናውን ጉባኤ ያዘገይብኛል ሲል ነው ስጋቱን የገለጸው። የኮሚሽነሩ ኮሚሽነር መላኩ ወልደ ማርያም የምክክር ሂደቱ ሁሉን አካታች መሆን እንደሚገባው በአዋጁ ላይ በግልጽ በተደነገገው መሰረት የትኛውም አካል መሳተፉ ወሳኝ ቢሆንም በሚነሱ ፖለቲካዊ ይዘት ያላቸው ጥያቄዎች ምክንያት የትግራይ ክልልን ነዋሪ በምክክር ሂደቱ ማሳተፍ አዳጋች ሆኗል ብለዋል። ኮሚሽኑ ለሀገራዊ ምክክር ሂደቱ ግብዓት የሚሆኑ የአጀንዳ ማሰባሰብ ስራዎችን በትግራይ ክልል ለመስራት ከፕሪቶሪያው የሰላም ስምምነት ጀምሮ በመቀሌም ሆነ በአዲስ አበባ ከሚመለከታቸው አካላት ጋር የተለያዩ ውይይቶችን በማካሄድ ከፍተኛ ጥረት ሲያደርግ መቆየቱን ኮሚሽነር መላኩ አስታውሰዋል። አክለውም ኮሚሽኑ ያደረገው ጥረት በተለይ በክልሉ ካሉ የተለያዩ ባለድርሻ አካላት ጋር ውይይት እንዲያደርግ ቢያስችልም በአብዛኛው የሚነሱት ጥያቄዎች ፖለቲካዊ ይዘት ያላቸውና ከፕሪቶሪያዊ ሰላም ስምምነት አፈጻጸም ጋር የተያያዙ እንደሆነ ጠቁመዋል። የተጨመረለትን የስራ ጊዜ ሊያጠናቅቅ ከ4 ወራት ያነሰ ጊዜ የቀረው የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል በስተቀር በ11 ክልሎች በ2 ከተማ አስተዳደሮች እንዲሁም በፌዴራልና በዲያስፖራ ማህበረሰብ በኩል ያለውን የአጀንዳ ማሰባሰብ ስራ ማጠናቀቁን አስታውቋል። ወደ ጎረቤት አገር ስናልፍ በኤርትራ የቤት ለቤት አፈሳ መጀመሩ እየተሰማ ነው። ኒውስ ላይን የተሰኘ መጽሔት ከሰሞኑ ኢትዮ ኤርትራን የተመለከተ ሰፊ ትንታኔ ይዞ በማውጣት አስነብቧል። በትንታኔ ሁለት ሀገራት ጦርነትን ለመጀመር አሳቻ አጋጣሚ እየጠበቁ ነው ያለ ሲሆን ኢሳያስ አፈወርቂም የኢትዮጵያን የውስጥ ኩሳት በማቀጣጠል ተጠምደዋል ሲል ከሷል። ዘገባው ኤርትራ በወጣት የሰራዊት እጥረት ተመታለች ያለ ሲሆን ባለፉት ሳምንታትም በኤርትራ ከተሞች የቤት ለቤት አፈሳ እየተደረገ መሆኑን ነው ያመላከተው። ጦርነቱ የሚጀመር ከሆነና ተጀምሮም የሚራዘም ከሆነ ኤርትራ ክፉኛ እንደምትጎዳ ጠቅሶ የኤርትራ ሰራዊት ባዛውንቶች የተሞላ ነው፣ ይህም ለሻዕቢያ ጭንቀትን የፈጠረ ጉዳይ ነው ብሏል። ከዚህ በተጨማሪ ከጂኦግራፊያዊ አቀማመጥ አኳያ ሻዕቢያ አሰብን የሚያጣበትም ትልቅ እድል እንዳለ ጠቅሷል። በመጨረሻም ወደ አስገረመን ከታንዛኒያ ዳሬ ሰላም ወዳገኘነው መረጃ እንሻገራለን። በቅርቡ በተደረገ ምርጫ አሸንፈዋል የተባሉት ፕሬዚዳንቷ ሴት ልጃቸውና አማቻቸውን የካቢኔ አባል አድርገው ሹመት መስጠታቸው የተሰማ መሆኑን ተከትሎ በታንዛኒያውያን ዘንድ አግርሞት ፈጥሮ እጃቸውን በአፋቸው እየጫኑ መሆኑ ተዘግቧል። ጥቅምት 29 የታንዛኒያ ፕሬዚዳንታዊ ምርጫ 98 በመቶ በማግኘት አሸንፈዋል የተባሉት ፕሬዚዳንት ሱሉሁ ሀሰን ካቢኔያቸውን ሲያዋቅሩ አነጋጋሪ የተባለ ሹመት ሰጥተዋል። በዚህም ፕሬዚዳንቷ ሴት ልጃቸውንና አማቻቸውን ነው የካቢኔ አባል አድርገው የሾሙት። የሹመቱ ወንበር ተመጣጥኖ ወይም ተነጣጥሎ ሲታይ ለሴት ልጃቸው ዋኑ ሀፊድ አሜርን የትምህርት ሚኒስቴር ምክትል ሚኒስትር ወንበር የተሰጣቸው ሲሆን የልጃቸው ባለቤት የሆኑት መሐመድ ሚቼን ገርዋ በበኩላቸው የጤና ሚኒስትር ተደርገው የሹመቱን ወንበር ልጄን ስታገባ ሽማግሌ ላከ ጊዜ እናም ከዚያም በኋላ በጥሎሽ አንበሸበሽከን በፍጹም አንረሳውም አይነት ያስመሰለባቸውን ስልጣን ጀባ ብለውታል። የዳሬ ሰላም ነዋሪዎች መራሩን እውነት እንግዲህ በፈገግታ እያዋዙ በመናገር ላይ መሆናቸው ተሰምቷል። መልእክት ሰምተን እንመለስና ወደ ዕለቱ የሞርስ ሐሳብ እንሻገራለን። የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሚኒኬሽን ነው።
የተወደዳችሁ የሞርስ ቤተሰቦች እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቤተሰቦችን እንድናፈራ ዘወትር የምታደርጉትን ጥረት አሁንም አጠናክራችሁ ቀጥሉ። እስካሁንም ደስ ስላደረጋችሁልን አዳዲስ ቤተሰቦችን የማግኘት እድል ይኖረን ዘንድ በርትታችሁ የበኩላችሁን አስተዋጽኦ አድርጋችኋልና ከልብ እናመሰግናለን። እንግዲህ ወደ ዕለቱ የመወያያ አጀንዳ ነው የምናልፈው። ደረቅ እንጀራ በሸቀጣ ሸቀጥ መደብሮች እንዳይሸጥ የሚከለክል መመሪያ መዘጋጀቱ ነው የተሰማው። የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን የምግብና ጤና ነክ ተቋማት ቁጥጥር ዳይሬክተር አቶ እስጢፋኖስ ጌታቸው ለአሃዱ የተናገሩትን ይዘን ነው ወደ ምንወያይበት ሀሳብ የምናልፈው። ጠቅላላ ሀሳቡ ደረቅ እንጀራን በየሰፈሩ በሚገኙ የሸቀጣ ሸቀጥ ሱቆች ውስጥ ለጤና ጎጂ ከሆኑ ምርቶችና ንጥረ ነገሮች ጋር ለገበያ ማቅረብን የሚከለክል አዲስ መመሪያ በቅርቡ ስራ ላይ እንደሚያውል የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን ማስታወቁ ነው። ምክንያቱ ይህ ውሳኔ ደረቅ እንጀራን ንጽህናና ሸማቹን ጤና ለመጠበቅ ያለመ መሆኑ የተገለጸበት ሲሆን በሸቀጣ ሸቀጥ መደብሮች ውስጥ እንደ ሳሙናና ኦሞ የጽዳት ዕቃዎች እንደ ፊሊት፣ በረኪናና የአይጥ መርዝ ያሉ አደገኛ ኬሚካሎችን ጨምሮ ሌሎችም ከምግብ ጋር መቅረብ የማይገባቸው ምርቶች ለሽያጭ ስለሚቀርቡ ደረቅ እንጀራን ከነዚህ አደገኛ ይዘት ካላቸው ጎጂ የንጥረ ነገሮች ማራቅ አስፈላጊ ሆኖ ተገኝቶ ነው የተባለው የአዲሱ መመሪያ አዘገጃጀት ዋና መነሻው። እንግዲህ መመሪያው መፍትሄ ብሎ ያቀረበው ደረቅ እንጀራ ለገበያ እንዲቀርብ የሚፈቀድባቸው ቦታዎች ለእንጀራ ብቻ ተብለው የተዘጋጁ የእንጀራ መሸጫ መደብሮች፣ ዳቦ ቤቶች እንዲሁም አጠቃላይ የምግብ አቅራቢዎች ማለትም ካፌ፣ ሬስቶራንት እና ሆቴሎችን ጨምሮ በምግብ ነክ ምርት አቅራቢ መደብሮች ውስጥ ብቻ እንዲሆን ነው። እግረ መንገድም ይኸው አዲሱ መመሪያ እንጀራ ከተመረተ በኋላ ወይም ከተጋገረ በኋላ የሚጓጓዝበት መንገድም ቁጥጥር የሚደረግባቸው መካከል ተጠቃሽ ነው። አንዱ እንደሆነ ይህ የማጓጓዣ ጉዳይ ሲሆን ደረቁ እንጀራ ከተመረተበት ቦታ ለተገልጋዩ በሽያጭ ወደሚቀርብበት ቦታ ሲጓጓዝም ትክክለኛና ለብክለት ያልተጋለጠ እንዲሆን መመሪያው ያስገድዳል ተብሏል። የዝግጅት ስራው የሚጠናቀቅበትና ስራ ላይ የሚውልበት ጊዜ አልተጠቀሰም አዲሱ መመሪያ። ለዚህም ነው ገና ስራ ላይ አልዋለም። ለግብአት ለማሰባሰብም እድል አለ፣ ጊዜ አለ። ዝግጅቱም አልተጠናቀቀም፣ ስራ ላይ የሚውልበት ጊዜም አልተጠቀሰም የሚል ነገር ስለተገለጸ ነው የራሳችንን ሀሳብ ማህበረሰቡስ ምን ይላል የሚለውን ይህንን ነገር ከሰማን በኋላ አንዳንድ ቦታ ዞር ብለን ያሰባሰብናቸውን ሀሳብ በማምጣት ለግብአትነትም እንዲያገለግለው ለቢሮው እንዲሁም ደግሞ ተጨባጩን ነባራዊን ሁኔታም ለመንገድም መፈተሽና አማራጭ የመፍትሄ ማቅጣጫ ካለ ማመላከት ይቻል ዘንድ ነው። ምንድነው አዲሱ መመሪያ የሚለው? አሁን ያለውን ጎጂ መስሎ የማይታይ የተሳሳተ አሰራር መቀየርን ዓላማው ያደረገ ነው ተብሏል። ይህ ያስማማል። በነገራችን ላይ እንደዚህ አይነት መመሪያዎችና ደንቦች ሲወጡ ግርታን ሊፈጥሩ የአንድ ሰሞን ውዥንብር ሊፈጥሩ ይችላሉ። ከዛ በኋላ መስመር እያዘ ይሄዳል። ምናልባት ይሄኛውን ለየት የሚያደርገው አብዛኛው ማህበረሰብ በዚህ በአዲሱ መመሪያ አማካኝነት የጎንዮሽ ጉዳት ያጋጥመው እንደሆነ መፈተሽ አስፈላጊ በመሆኑ የማህበረሰቡ ጋር የሚያገኘናቸውን ግብረ መልሶች እና ሀሳብ አንስተን ስናንሸራሽር ማዳበር የሚቻልበት እድል እንዲኖር፣ ምክንያቱም ገና ዝግጅቱም አልተጠናቀቀም፣ ስራ ላይ የሚውልበትም ጊዜም ስላልመጣ ነው። እነዚህ ነጥቦች እንግዲህ በዝርዝር እያነሳን ሀሳብ እንሰነዝራለን። መነሻው ጥሩ ነው። ጎጂ መስሎ የማይታይ የተሳሳተ አሰራር መቀየርን ዓላማ ያደረገ ነው መመሪያው። ሌላ ዓላማ እንደሌለው በግልጽ ተቀምጧል። ግን የራሳቸው የወረቀት እና የፕላስቲክ ማሸጊያ ያላቸው ምርቶችም ምንም ቢሸፈኑ ስፍራቸው በሸቀጣ ሸቀጥ ሱቅ ወይም መደብር ነው ወይ የሚለውን ጥያቄ እናነሳለን። ለምሳሌ ለፀሐይ ተጋላጭ የሆኑ የታሸጉ ውሃዎች ምን ያህል መልሰው ጤናን የሚጎዱ ስለመሆናቸው በተለያየ ጊዜ የሕክምና ሰዎች የተናገሩት
የሰጡት ማብራሪያ ነበር። እንግዲህ በፀሐይ መውጫም በፀሐይ መግቢያም ሰዓት ለፀሐይ ተጋልጠው የነበሩ የታሸጉ ውሃዎች እነሱን የሚቆጣጠራቸው ባልተገኘበት እንግዲህ እነሱን የተወሰነው የማህበረሰብ ክፍል ነው ገዝቶ የሚጠጣቸው። እንጀራን ግን ሁሉም ነው። ቤት ውስጥ መጋገር ያልቻለ ወይም ደግሞ ቤት ውስጥ ጋግሮ ያለቀበት ሰው ለራሱና ለቤተሰቦቹ የዕለት ፍጆታ እንጀራን ገዝቶ ይጠቀማል። እንግዲህ ለእንጀራና ለዳቦ ሽያጭ ጎጂ መስሎ የማይታይ የተሳሳተ አሰራርን መቀየር ዓላማው ያደረገ ነው ከተባለ የታሸገ ውሃ ብቻም ሳይሆን ዘይት፣ የምግብ ዘይት እንዲሁ በፀሐይ ራሱን ከጎዳ በኋላ ተጠቃሚ እጅ የሚደርስበት ሁኔታዎችም አሉ። እነዚህ ሌሎችም በካርቶን ውስጥም ሆነው ለፀሐይ በተለይ ለጣራ ኮርኒስ ቅርበት ያላቸው አካባቢ ወይም ሱቅ ላይ የሚሸጡ እነዚህንም መመልከት ያስፈልጋል። ተጎጂነት አላቸውና የጎንዮሽ ችግሩን እንደው እንጀራና ዳቦ ላይ ማውጣት ብቻ ሳይሆን ጠቅላላ የሰው የሚመገባቸውና የሚጠጣቸው ነገሮች ላይ የጎንዮሽ ችግር አላቸው ወይ ተብሎ የተጠና ጥናት አብሮ ቢኖር ለግብአቱም ለሰሚውም በተለይ በዘርፉ ይሄንን ደረቅ እንጀራ አምርተው ሸጠው ከተረፈውን ለልጆቻቸውና ለራሳቸው ፍጆታ አድርገው የቀረውን ወደ ገንዘብ ለውጠው የሚጠቀሙ አቅመ ደካሞች እናቶች ወደ አልተፈለገ ቦታ ሄደው ሌላ ድርጊት ከማድረግ ይሄንን ሸጦ ራስና ቤተሰቦቻቸውን ለመደገፍ የቆርጥ የተነሱ ታዳጊ ልጃገረዶች እነሱንም ታሳቢ ያደረገ ቢሆን የሚል ነው ከማህበረሰቡ ያገኘነው መልስ። ለምሳሌ እንጀራ አምራች በሱቅ ውስጥ ሲሸጥ ገዢው የሚያገኝበት ዋጋ በአዲስ መመሪያ እዚህ ቦታ ጋር ከዚህ ሸቀጥ ጋር አትሸጥም ተብሎ አምራቹ እዛ ጋር መጥቶ ካልሸጠ ሆቴሎችና ሬስቶራንቶች ይቀበሉታል ወይ ነው። አለበለዚያ ቤት መከራየት እና የሚሸጥ ሰው ልናዘጋጅ ነው። የሱቁ ዋጋ የኪራይ ዋጋና እንጀራው የሚሸጥበት የአንዱ ዋጋ አሁን አንዳንድ ቦታዎች ጋር ከ25 ብር እስከ 30 ብር የገባባቸው ቦታዎች አሉ። በአብዛኛው ትንሽ የማህበረሰቡን ኪስ ላገናዝብ ያለ በመጠኑ ስስ የሆነ እንጀራ ሲሆን ግን በ20 ብር እስከ 22 ብር ድረስ እየተሸጠ ነው። ይህ አዲስ አበባ የመሸጫ ዋጋ ነው። ስለዚህ እነዚህን ሰዎች እዛ ሱቅ ውስጥ ገብተው የሱቁን ዋጋ የኪራዩን ዋጋ ተጨማሪ በማድረግ ተጠቃሚው በ35 ብርና በ30 ብር ወይም በ33 ብር ገዝቶ ይዘለቃል ወይ? የት ቦታ እንደሚሸጥ መመሪያው ራሱን የቻለ መሸጫ ቦታ ብቻውን ወይም ደግሞ ከዳቦ መሸጫ ጋር ወይም ደግሞ ከሬስቶራንቶች ወይም ደግሞ ሆቴሎች ውስጥ ተብሏል። እንግዲህ ትላልቅ ሆቴሎች ይህንን ነገር አይቀበሉም። የሚሸጥበት ለብቻ የደረቅ እንጀራ መሸጫ ቦታ ለብቻው እንደ አንዳንድ ሱፐርማርኬቶችና ሆቴሎች ላይ እንደምናየው የጋዜጣና የመጽሔት ቦታ ተብሎ እንደሚከለለው ለደረቅ እንጀራ መሸጫ ተብሎ ከልለው እንጀራ እንሸጣለን ብለው ቢሉ ሆቴሎች ከሆኑ ከሆቴል ስራችን ጋራ ይጣረስብናል የሚል የፈቃደኝነት ጉዳይ ይነሳል። ስለዚህ እነሱን የማንቃት ለጋራ ጤንነት መሆኑ ተነግሯቸዋል ወይ የሚለው አንደኛው ነው። ሁለተኛው የምርት ጥራቱን ለመቆጣጠር ሲጓጓዝ መሸፈኛውን በተመለከተ የተነሳ ነገር አለ። መያዣ ወይ ማጓጓዣውን አይቶ ከመቆጣጠር ባለፈ እንግዲህ አንዳንድ ጊዜ በወጣቶች ከቦታ ቦታ ሲያዘዋውሩ በጭንቅላታቸው የመሸከም ነገር አለ። ሰፌዱ ምን ያህል ጽዳቱን የጠበቀ ነው፣ ጸጉርህ ምን ያህል ጽዳቱን የጠበቀ ነው የሚለውን ነገር እንጀራውን አስወርዶ ሰፌዱን አይቶ የልጁን ጸጉር አይቶ መቆጣጠር ይቻላል። ወይም ደግሞ አንዳንድ ቦታ ተሸክመው ይሄዱና ታክሲ ላይ ጉልበታቸው ላይ አስቀምጠውት ወደ የሚያጓጉዝበት ቦታ ይወስዱታል። ሰፌዱ እንዴት ነው? እንደገና ደግሞ ሰፌዱን ያስቀመጥክበት እግርህ የለበሰው ልብስ
ጽዳቱን የጠበቀ ነው ወይ? እነዚህ ነገሮች ሊያስኬዱ ይችላሉ። በአይን ታይቶ ለመቋጠር የሚቻል ስለሆነ ምርቱ ከባዕድ ጋር ያልተቀላቀለ እንጀራ ነው ብሎ ግን ማን በምን አይነት ሳይንሳዊ መንገድ ይቆጣጠረዋል? ቆርሶ ቀምሶ ነው? አሽትቶ ነው? እነዚህ በኋላ ላይ አፈጻጸም ላይ ችግርን የሚያስከትሉና ግርታን የሚያስከትሉ ነገር እንዳይሆኑ አሁኑኑ በግብአት በመሰብሰብ መዳበር ስላለባቸው ነው። ሬስቶራንት ውስጥ ተብሏል። ሬስቶራንት ውስጥ ቀላል የሆኑ እንደ ሳንዱች አይነት ምግቦች ሊኖሩ ይችላሉ። ደረቅ እንጀራ የመሸጥ ንግድ ፈቃድ አብሮ ደብሎ ካልያዘ በስተቀር ደረቅ እንጀራን እዛ ሬስቶራንት ውስጥ የመሸጥ የንግድ ህጉ ይፈቅዳል ወይ? ታሰበው ነገር መልካም ነው፣ ጤናማ ግብይት እንዲኖር ነው። ሬስቶራንቱ ግን ደረቅ እንጀራ መሸጥ ይችላል ወይ? ሆቴሉ ራሱ እየጋገረ የሚያቀርበው እንጀራን መነሻ በማድረግ ይሆናል። ለነገሩ አብዛኞቹ ከውጭ በሚያስመጡት እንጀራ ነው። ከውጭ ማለት ከሆቴሉ ውጪ ተመርቶ በሚመጣ እንጀራ ነው ምግብ የሚሸጡት። ግን አንዳንድ ሆቴሎች ደግሞ ራሳቸው ጋግረው በራሳቸው አምራቾች ቀጥረው በሚያመርቱት እንጀራ ምግብ ያቀርባሉ። የነሱ እንግዲህ በሚዛን ደረጃ፣ በጥራት ደረጃ፣ በይዘት ደረጃ ከውጭ ተቀብለው የሚሸጡትና የነሱን እንጀራ ጋግረው ለሆቴል ተገልጋዮች የሚያቀርቡት እንጀራ እኩል ላይሆን ይችላል። ይህ እንዴት ማስታረቅ ይቻላል? የአራተኛው እና በተጨባጭ ሁኔታ የነዚህ ነገሮች መወሳሰብ ማብራሪያ አለመሰጠት ሐሳቡ ቅዱስ ሆኖ በአማራጭ ደረጃ ታች ያለውን የማህበረሰብ ክፍል በጉልት ደረጃ አንድ ሰሞን አንድ ህግ መመሪያ ደንብ ተዘጋጅቶ ተግባራዊ ሊደረግ ነው ይባልና የብዙዎች ናላ ይዞራል። ለምን? ጥንቅቅ ያለ ችግሩ አሁን የዚህ አዲሱ መመሪያ ችግሩ ተነስቷል። ጥንቅቅ ያለ ነው በችግር ደረጃ። በመፍትሄስ ደረጃ ዋጋ ስለሚጨምርበት ተጠቃሚ ታስቧል? አማራጩ በቂ ነው ከህግ አንጻር? ቀደም ሲል ያስቀመጥኩት የሆቴሎችና የሬስቶራንቶች ጉዳይ አሁን ነፃ እና ጥሩ የመፍትሄ አመላካች የሚሆነው ራሱ የደረቅ ዳቦና እንጀራ ማከፋፈልም ሆነ መቸርቸር ሱቅ ከፍቶ የተዘጋጀ ሰው ካለ ጥሩ። ዋጋውስ የሱቁን ኪራይ በተረከበው 100 እንጀራ ላይ ያለ ማከፋፈሉ ወጪውን ለመሸፈን ጥረት አለማድረጉ መቆጣጠሪያው ምንድነው? በነገራችን ላይ ይህን መመሪያ እያዘጋጀ ያለው ቢሮ የተቀናጀ ቁጥጥር በማድረጉ ከጤፍ ጋር ተደባልቀው የሚገቡ ባዕድ ነገሮችን ማስቀረት ደረጃ ላይ ደርሷል። ለዚህ ባርኔጣችንን እናነሳለን። ልክ እንደዚሁ ቁጥጥር አይሻልም ወይ? ታች ያሉትን እናትና እህቶች በምን ቤተሰቤን ላስተዳድር የሚል ጫና ውስጥ አይወድቁም ወይ? እንደተለመደው እኮ ነው። በየቤታችን በየሰፈራችን የምናየው ነገር እኮ ነው። እዚህ ግቢ እንጀራ አለ፣ እዚህ ሱቅ እንጀራ አለ፣ እንደውም ደረቅ እንጀራ፣ እዚህ ግቢ ደረቅ እንጀራ አለ፣ እዚህ ሱቅ ደረቅ እንጀራ አለ ተብሎ ነው በነጭ ወረቀት ላይ ተጽፎ ማስታወቂያ የሚለጠፈው። ቅርብም ስለምናገኘው ቶሎ የመግዛት ቶሎ የመገልገል እድል አለ። አምራቾቹም እንዳመጡ ቶሎ ወደ ገንዘብ የመለወጥና ቀሪ ህይወታቸውን የማሳለጥ ነገር አለ።
እዚህ ጋር ግን በመፍትሄነት የተቀመጠው ችግሩ በዋናነት ተነስቶ በመፍትሄነት የተቀመጠው ግን ትንሽ ግርታን ይፈጥራል። ተጨማሪ ማህበረሰቡን ዞር ብሎ ማህበረሰቡን ማነጋገር ይጠይቃል። እናት ተንፏቃ ማድቤት ሄዳ እሳት አንድዳ ያበሰለችውን ያመረተችውን ነገር ወደ ገበያ ወጥታ ወደ ገንዘብ ለመለወጥ ለአቅመ አዳም ያልደረሰ ልጇን ወደ ራቀ ቦታ ልትልከው በሰላም ይመጣል ላይመለስም ወይ? የእናት ስጋትን ደግሞ ማሰብ ይቻላል። እሺ ምን ይሁን? ቁጥጥርን ማጥበቅ። ጠባብ የሆኑ ሱቆች ችምችም ያሉ አለኩ የጤና ቢሮ ህጎች አሉት እኮ የምግብ ዕቃ በዚህ በኩል የአላቂ ዕቃ በዚህ በኩል የጽዳት ዕቃ የውሃ ሌሎች ነገሮች ተብሎ ቦታ አላቸው። ሁሉም ሱቅ ውስጥ አንድ ላይ አይደለም ያሉት። ስለዚህ በምግብ ነክ መሸጫ ቦታ ላይ አላስቀመጥከውም ብሎ ቁጥጥሩን ማጥበቅ። መመሪያው ይዘጋጅ ጥሩ ነው። የማህበረሰቡን ግብአት ግን ይፈልጋል። ዝም ብሎ ብድግ ብሎ ከዚህ በኋላ ደረቅ እንጀራ እዚህ ቦታ አይሸጥም ማለት ሌላ ትርጓሜም ያመጣል። ትርጓሜው ምንድነው? የከተማውን መዘመን መሻሻል በአንድ ቦታ ላይ የተቀናጀ ግብይት መኖሩን መፈለግ ብቻ አይደለም። ይሄ ከሸቀጥ ጋር ሆኖ እንዳይሸጥ የተባለው እንጀራም ጭራሽ እንዲጠፋ የሚፈልጉ ሰዎች አሉ። ለነሱ በር መክፈት ነው። መመሪያው ሲዘጋጁ ማህበረሰቡን ማዳመጥ ያስፈልጋል። እኔ ቦሌ ስላለው እኔ ከቦሌ ወጥቼ ቪኤት ነድቼ ቢሮዬ ገብቼ መንገድ ላይ ያየኋቸውን ከቦሌ እስከ ቢሮዬ ድረስ ያሉትን ነገሮች አይቼ ወይም ደግሞ ውጭ ሀገር ለትምህርት ለስራ ሄጄ እዛ ያየሁትን ነገር ኮፒ አድርጌ አምጥቼ ከኔ ማህበረሰብና አኗኗር ጋር ላገናኘው ብዬ ብል አይሆንም። በአነስተኛና ጥቃቅን ተደራጅተው እንጀራ በመጋገር ምርት የሚሰጡ ወጣቶች፣ እናቶች፣ እህቶች ማን እንዲቀበላቸው ነው? ወደ መካከለኛ ማምረት ወይ ወደ መካከለኛ ንግድ ላይ አቅማቸው ደርሶ ከሆነ የተወሰኑት ሰዎች የራሳቸው አከፋፋይ የሚሆኑበትን ነገር ማመቻቸት። የኮንቴነር ከተማውን የሚመጥ ኮንቴነር ቢሮ ሊሆን ይችላል። አሁን ቀደም ሲል ኢንጂነር ታከለ ኡማ በከተማ አውቶቡስ አገልግሎት መስጠት ባቆሙት የከተማ አውቶቡሶች ላይ እንደ ኮንቴነር አድርገው የተጠቀሙትን አይነት አሁን ደግሞ ለከተማው በሚመጥን መልኩ የፍራፍሬና የዳቦ መሸጫ ተብለው የተዘጋጁ ግራጫማ ኮንቴነሮች አሉ አይደለም ወይ? ወደ እነሱ ጋር የሚሆን የስራ ዕድልን መፍጠርም በዛው አንድ ነገር ነው። ስለዚህ እንደዛ ቢሆን ለማለት ነው። እንደምናመጣው መመሪያና አዲስ ግኝት አዲስ ክሬቲቪቲ ነው ብለን ለህዝብና ለወገን የሚጠቅም ነው ብቻ ብለን ሳይሆን የሚጠቅመው በዚህ መንገድ ነው የሚሆነው፣ እንደዚህ ነው የታሰበው፣ ለዚህ ነው መፍትሄው፣ እንደዚህ በዚህ መሃል ላይ መንገራገጭና የሚጎዱ ሰዎች ይኖራሉ። እነሱ በዚህ መንገድ ሊካሱ ይችላሉ። ለምሳሌ አንድ ነገር እናንሳ ከዚህ ጋር ባይገናኝም ልጆቻችን ትውልዱ ወጣቱ የት እየሄደ እንደሆነ እናውቃለን። በዚህ ከአደገኛ አደንዛዥ እጽና ከአረቄ ጋር በተገናኘ አረቄ መጥፋት አለበት። አዎ ለምን? አቅሙ የሚፈቅደው ሰረቀም ተሰጠውም አገኘም ሸቀለም ያገኛትን ነገር ይዞ ቢራ መጠጣት ስለማይችልና እዛ መግባት ስለማይችል አረቄ ይገዛል። የአረቄ ቤቶች ይዘጉ ተባለ። ይዘጉ። ትውልድን ለማነጽ ይጠቅማል።
10 ኪሎ ዳጉሳ፣ 10 ኪሎ ገብስ፣ 10 ኪሎ በቆሎ፣ 10 ኪሎ የ100 ብር ጌሾ ምናምን አድርጋ የጠመቀችው አረቄውን ያወጣችው እናት እንደሌላው ጊዜ መስሏት አረቄዋን አወጣች። ይህ መመሪያ አስፈጽም የተባለው ደንብም ፖሊስም ገበያ የላከችውን ሲመለስ ገበያ ጀሪካን ሞልቶ ይዞ የሄደው የቤተሰቧ አባል ሲመለስ ቡና ግዛ ብዬው ነበረ፣ ጨው የለኝም አልቋል ገዝተና ብዬው ነበረ፣ ሰረፈችዋን ገንዘብ ብድር ጥላታለሁ፣ ቆብ ጥላታለሁ፣ ልጄን ትምህርት ቤት አስገባበታለሁ፣ ደብተር ገዛበታለሁ፣ ሌላም ነገር ብላ የነበረች እናት መናዋን ቀረች። ከምንጩ ነው ማድረግ ልክ ነው፣ መደፋት አለበት ልክ ነው። ግን ምን ማካካሻ ተደረገላት? ቢያንስ የትርፉ ጉዳይ አይደል። 100 ብር ነው ያወጣሽው፣ 100 ብርሽን እንጂ ከዛሬ ጀምሮ እንዳታረጊ። ዛሬ መራብ የለብሽም፣ ዛሬ መቸገር የለብሽም። ይሄን ነበር ተስፋ አድርገሽ የነበረው። አላልናት። ተጓጉዞ በአይሱዙ ተጭኖ ከተማ ገብቶ በየኬላው ተራግፎ ወጣቶች ተጠቅመውት ችግር ውስጥ እንዳይወድቁ ትውልድ ለማነጽ አረቄ መቆም አለበት፣ ቤቶቹ መዘጋት አለበት አለ። ቸርቻሪዎቹ ጋር ስንደርስ አትራፊዎች ናቸው፣ ቅርስ ይዘዋል። እነሱ ለማትረፍ ሌላ ትሬንዱን ለመቀጠል ነው ወደ ገበያው የሚሄዱት። ካወጣችበት ቦታ ግን ተሸክማና አሸክማ ገበያ ላከችው እናት ጋር ግን ምንም ያደረግንላት ማካካሻ የለም። መልካም ነገር ሲታሰብ ትውልድን ያክል ለመቅረጽ ለማነጽ ሲባል የጎዳናት ደግሞ ወስዋለች። ልክ እንደዚሁ ሁሉ ሆቴሉም አልቀበል ብናገኝ ሬስቶራንትም አይመለከተኝም፣ ደግሞ በዚህ ደግሞ ሌላ ተጨማሪ ግብር ከፋይ ልባል እንዴ? ሱቅ ተከራይቶም ይህን ያክል ሸጠሽልኝ፣ ይህን ያክል ነው የሚሸጠው፣ በዚህ ነው የምረከብሽ፣ ወይም ደግሞ እርቆባት እዛ መሄድ አቅቷት እንጀራ እንኳን ሸጣ በእናትነት ጥበቧ ጤፍን ከዘንጋዳ ከማሽላው አዋህዳ አመጣጥና ባዕድ ነገር ሳትቀላቅል የምትጋግረዋ እናት ሸጣ የዕለት ጉርስ እንዳታገኝ አንከለክላትም ወይ? ለሷስ ምን ታስበዋል? መፍትሄው በዋናነት አሁንም አመሰግናለሁ ለጤና ሲባል የተደረገ እርምጃ የሚወጣ መመሪያ ነው። ስላላለቀ ነው መመሪያው አሁን የምናወራው። እንደ ግብዓት ኢዮብ የተወሰኑ ማህበረሰብ ክፍሎችን ጠይቆ አንዲት አረፍተ ነገር ጭማሪ አድርገናል። ሌሎችን በየአቅጣጫው ያነሱትን ሀሳብ ወስደናል። ዳጎስ ያለ ተጨባጭ መፍትሄ አምጪ ሰውን እንጠቅማለን ብለን ስንል ሰውን የማይጎዳ መሆኑንም አረጋግጠን የሚወጣ ደንብ እንዲሆን ካለኝ ፍላጎት ነው። እንግዲህ ከመፍትሄው ጋር ሳንተላለፍ እየተገናኘን ለማለት ነው። ጥሩ ምሳሌ ይመስለኛል ቅድም ያነሳሁት የአረቄው ጉዳይ። እንግዲህ ከአይምሮም ፈለቀ፣ በኮሚቴም ስብሰባ ወቅትም ተነሳ። በአጋጣሚ ለመነሻ ሐሳብ የሚሆን በእንደዚህ አይነት የግብይት ወቅት ላይ ተመርዞ የታመመም ሰው ተገኘ። ከሌላ ሀገርም በኮፒም ተወሰደ። መመሪያውን ወድጀዋል። እንዴት ሆኖ መሬት ላይ ይወረድ ነው ስጋቴ። እንዲሁም የልቤን አድርሼ እናቴን አልጦርኳት፣ ታላቅ እህቴን ለመደገፍ አልቻልኩ። እንዲህ ራሷ እየተፍጨረጨረች ነው ራሷን የቻለችው። ከእጅ ወዳፍ የሆነ ኑሮን የምትገፋው የምንላቸውን የማህበረሰብ ክፍሎች የሚጠብቅ መሆን አለበት ለማለት ነው። እያሰባችሁበት ይሄንን ይጸፋችኋልም እያልኩም አይደለም። ድፍን ያለ ነገር ስለተነገረ ያ ድፍን ያለ ነገር ውዥንብር ፈጠረ። ያንን ውዥንብር ላልተገባ ዓላማ ሊያውሉት የሚፈልጉ ሰዎች ሲራኮቱ አየሁ። ስለዚህ ከዛ አንፃር
ከዕለት ጉርስ ከረሃብ ማስታገስ ጋር እዛው ሞላ እዛው ፈላ አይነት የሚኖሩ ሰዎች ዘንድ የሚደርሱ መመሪያዎች ካስገዳጅነታቸው በላይ ደግሞ በድንገት ሲሆኑ የራሳቸው አሉታዊ ተጽዕኖ አለው። ይህ ታሳቢ ይሁን። እንዲህ አይነቱ ለእነማን እንደሚጠቅም ይታወቃል። ደጋግሜ ነግሬያቸዋለሁ። እንዲህ ነው ብዬ ስለ እንጀራ እየተወራ የደም እንጀራ የሚጋግሩ የሰውን ሕይወት የሚያስቀጥል እንጀራ ሳይሆን የደም እንጀራ የሚጋግሩ ሰዎች ይጠቀሙበታል እንዲህ አይነቱን አጋጣሚና ትርጓሜውን ለሌላ ሰው አሳልፎ ላለመስጠት ለፌስቡክ አርበኞች ላለመስጠት ጽድት ያለ ነገር እንዲሆን ካለኝ ፍላጎት ነው። የተወደዳችሁ ቤተሰቦች መመሪያው ተጨማሪም እንጀራው የሚታሸግበት የሚሸፈንበት እንዳስቲክ በተመለከተ የተነሳው ነገር አለ። ከአዲሱ ሕግ ጋር እንዴት ነው የሚዛመደው? ከዚህ ከመሸፈኛው ጋር የተያያዘው ከአዘዋዋሪው ጋር የተገናኘው በተግባር የሚታይ ቁጥጥር የሚደረግባቸው ነገሮች ናቸው። ጽዳት ለራስ ነው። እንኳን ሌላ ሰው የሚበላውን ነገር የሚያዟዙር ሰው እና በተቋሙ የምግብ ጤና ነክና ተቋማት ቁጥጥር ዳይሬክተር አቶ እስጢፋኖስ ጌታቸው ለአሃዱ የነገሩትን በመስማት ነው እንግዲህ ይህን ያክል የተወያየ ነው። የበለጠ ዳብሮ ሁሉንም በሚጠቅም መልኩ በተለይ ተመጋጋቢ የሆኑ ህጉ ይፈቅዳል ወይ ተዛማጅ ለምሳሌ ህጉ ብዬ ስል መያዣ እንዳታረጉት ሸቀጣ ሸቀጥ መሸጫ ነው እንጂ ሸቀጥ ሱቅ ነው እንጂ የሚበላ ማን ነው ደረቅ እንጀራም የሚል ፍቃድ የለውም የሚል መከራከሪያ ተነስቶ ትችሉ ይሆናል። በዘልማድ ግን የቆየናቸው ነገሮች አሉ። ይህንን የዘልማዱ ነገር ወደ ሬስቶራንት ስናጋባው ባለ ሬስቶራንቱ ይቀበላሉ ለማለት ፈልጌ ነው እንጂ ሚስተር ኤክስ ሸቀጥ ሱቅ አለውና ሸቀጣ ሸቀጥ እንጀራ መሸጥ ፍቃድ አለው ማለት አይደለም። ያ ማለት በአይሱዙ መኪና ላይ ከሰል የጫነ አንድ ተሽከርካሪ ማጓጓዝ ነው እንጂ ስራው ከሰሉን ለተገልጋይ ቆሞ መሸጥ በህግ እንደማይፈቀድለት እንደማለት ነው። እዚህ ተሰረዳለሁ። በአጠገባችን የምናገኘው ግን የተለመደው ከእንትና ሱቅ እንትን ይዛልና ከትዬ ግቢ እንትን ይዛ እንጀራ ይዛና የሚባለውን ነገር ሲያስተጓጉል የሚራበው የሚጎሳቆለው ደግሞ የከራብ ጋር የሚገናኝ ስለሆነ ንጭንጩ ወዳልተገባ ነገርም የሚወስድም አጋጣሚም እንዳይፈጠር ነው የተረዳችሁኝ ይመስለኛል። ሌሎች ተመልካቾቻችን እና የሞርስ ኮሚኒኬሽን ቤተሰቦች በዚህ ጉዳይ ላይ አስተያየት ሀሳብ ካላችሁ በመልእክት ማስቀመጫው ቦታ ላይ አስተያየታችሁ ልታስቀምጡልኝ ትችላላችሁ። በተረፈ በቀጣይ በሌላ የሞርስ ሀሳብ ጠብቃችኋለሁ። ሼር፣ ላይክ፣ ሰብስክራይብ በማድረጋችሁ ደግሞ ከወዲሁ ምስጋናዬ በድጋሚ ይድረሳችሁ። እስከዛው ድረስ ሰላማችሁ ይብዛ። ይህ ሞርስ ኮሚኒኬሽን ነው።